547 በየጊዜው የምናነሳውና በህግ የምንልበት እዚህ የውጭ ሀገር የሥራ ስምሪት ነው። ለምንድን ነው የውጭ ሀገር የሥራ ስምሪት እንደዚህ አንጎል የሚያዞር ሆኖ በየጊዜው መነጋገሪያ አጀንዳ የሆነው? ምን ስለሆነ ነው? ከውስጡ ምን ስለሚገኝ ነው የሚለውን በደንብ ማየት ያስፈልጋል። እኛ ደጋግመን ኧረ በህግ በሚል መልኩ ተናግረናል። ሌላው ቀርቶ በህዝብ እንደራሴዎች ምክር ቤት የሰው ሀብትና ስራ ስምሪትና ቴክኖሎጂ ጉዳዮች ቋሚ ኮሚቴ ይህንን ነገር በደንብ እንዲያየው እንዲመለከተው ብለናል። ኢትዮጵያ አሁን ያገኘችውን እድል እንዳታጣ በጣም ያሰጋል። በተለይም ከመካከለኛው ምስራቅ ከሳውዲ አረቢያና ከኩዌት ብቻ ያገኘችው የውጭ ሀገር የስራ ስምሪት እድል ቀላል የሚባል አይደለም። ይሄንን ደግሞ በፖለቲካ ጠልፎ ለመጣል ግብፃውያን እየሰሩ ነው ብለን በጣም ተናግረናል። 2015 ላይ ማስ ዲፖርቴሽን ከሳውዲ አረቢያ ሲፈጸም በአብዛኛው ህጋዊ መኖሪያ ፈቃድ የስራ ፈቃድ ያላቸው ዲፖርት የተደረጉት በግብፃውያን ቤት ለቤት በዞረ ጥቆማ ነው። አሁንም ይሄ ነገር እየተሰራ ነው። እኛ ደግሞ ያንን ነገር ለነሱ በሚያመቻች መልኩ ይመስላል ስራና ክህሎት ይህንን እያዘጋጀላቸው ነው። ስለዚህ ስራና ክህሎት ሚኒስቴር መጠንቀቅ አለበት። የሚሰራውን ነገር ማወቅ አለበት። የሚሰራው ነገር ከሀገሪቱ ህግ አንጻር መሆን አለበት። ሌላውን እንተው። ሀገሪቱ ነፃ ገበያ ነው የምትከተለው። እሱ ብቻ እኔ ባልኩት ብሎ 4 ባንኮችን ከ30 ምናምን ባንክ ውስጥ ህጋዊ ሆነው 20 ምናምን ዓመት 30 ምናምን ዓመት የሞላቸውን ባንኮች ሁላ ከስራ ውጭ አውጥቶ በ4 ባንኮች ነው የውጭ ምንዛሪ ሬሚታንስ የሚገባው የኤጀንሲዎች ኮሚሽን ብሎ አድርጓል። ይሄ ምን ማለት ነው? በጣም ብዙ ነገር የሚነካ ነው። አንደኛ። ሁለተኛ ደግሞ ከትናንት በስቲያ የለጠፈው ደግሞ በጣም አንድ አስቂኝ ማስታወቂያ አለ። ኤጀንሲ ሆኖ ለመቀጠል ከ7.5 ሚሊዮን እስከ 39 ሚሊዮን ብር ያለን ገንዘብ በ3 ቀናት ውስጥ አስገቡና ተመዝገቡ የሚል። ይህንን ለማድረግ በየትኛው መመሪያ ነው? አዋጅ ወጥቷል። በየትኛው መመሪያ መሰረት ነው ይህንን ነገር ተግባራዊ ማድረግ የሚቻለው የሚለውንም ነገር ማየት ነው። መመሪያ ማውጣት ለምን ፈራ ሚኒስቴር መስሪያ ቤቱ? መመሪያ በሌለው ሂደት ውስጥ እኔ ይህንን ስራ ስሰራ ለምን ገንዘብ የሚውል ገንዘብ ነው እኔ እዛ የማስገባውና ያ ለካሳ የሚከፈል ገንዘብ ለምንድን ነው? በአዋጁ ላይ ተጠቅሷል። በአዋጁ ላይ ገንዘብ የሚውለው አንድም አደጋ ለደረሰበት ሰው ነው ይላል። ሁለትም ደግሞ ሞት አደጋ ሲገጥም ወደ ሀገር ቤት አስክሬን ለማምጣት መሆኑን ይገልጻል። ለምሳሌ እዚህ ላይ ግን አደጋ ሲባል ምን አይነት አደጋ ነው? ዝርዝሩ እኮ የሚታወቀው በመመሪያ ሲደገፍ ነው አሰራሩ። ሁለተኛ ነገር ሞት አደጋ፣ ተፈጥሯዊ ሞት ቢሞት አንዲት ልጅ ውጭ ሀገር ሄዳ ስራ ላይ እያለች የሞት አደጋ ቢደርስባት ተፈጥሯዊ ሞት ቢሆን ይሄ ኤጀንሲውን ይመለከታሉ። ይሄም ራሱ ዝርዝር ጉዳይ የሚፈልግ ስለሆነ ለምንድን ነው መመሪያ ሳያወጣ ስራና ክህሎት ሚኒስቴር የኔ ገንዘብ የት ነው የሚገባው ብዬ በመጠየቄ ያ መልስ ሳያገኝ ዛሬ 39 ሚሊዮን ወይም 7.5 ሚሊዮን ካላስገባ አትመዘገብም ዞር በል ሊለኝ የሚችለው? ይሄንን ማየት መጠየቅ ነው የሚያስፈልገው። የስልክ መስመር ላይ አንድ አድማጭ አሉ። ሄሎ፣ ጤና ይስጥልኝ። እግዚአብሔር ይመስገን። ሰላም ነው። እንደምን ዋሉ? እግዚአብሔር ይመስገን። ማን ልበል? ከየት ነው? ከቀጨኔ ነው እና እንዲባበለው። እሺ፣ 547 ጊዜ ማዳምጣለሁ። እሺ። አሁን ጥያቄ ልጄ ብሉ የሚባል ኤጀንሲ በሹፍርና ተመዝግቦ ነበር። እሺ። እና ያንን ተመዝግቦ ሲወሲ መውሰድ ምናምን ብለው አሁን ሲወሲ ላይ ሲደርስ 100,000 ብር አስገባ በአካውንትና 100,000 ብር አስገባ ብለዋል። እና ደግሞ ያንን 100,000 ብር እንትን አቅሙ የለንም እና መንግስት በነፃ ነው ያለው። እንዴት 100,000 ብር እንትን አላችሁ? ግዴታ ነው ብለው አሉ። እና በዚህ ምክንያት እንትን አለ። የትምህርት ማስረጃውን ሁሉም ነገር ሰጥቷቸው ነበር። ስለደወሉ አመሰግኖታለሁ። እንግዲህ እንዲህ አይነት ነገሮች ናቸው ምላሽ እንዲያገኙ እኛም ስራና ክህሎት ምላሽ እንዲሰጥበት እነኚህ ነገሮች ይቀጥላሉ። አሁን የእርሶ ልጅ 100,000 ተጠይቋል። በየቦታው ደግሞ ከዚህ ገንዘብ በላይ ይጠየቃሉ። ይሄን የሚጠይቀው ማን ነው? ኤጀንሲ ነው? ደላላ ነው? ወይስ ደግሞ ለምን ወደዚህ ተመጣ የሚለውም ራሱ በራሱ መልስ የሚፈልግ ጉዳይ ነውና የስራ ኃላፊዎቹ ምላሽ ቢሰጡበት እንወዳለን። እርሶ ስለደወሉልን እናመሰግናለን።
የተከበራችሁ አድማጮቻችን እንደምትሰሙት ነው እንግዲህ እንዲህ አይነት ነገሮች የሚመጡት ግልጽነት ከጎደለው ነው። ቀደም ብዬ እንዳልኩት ነው እኔ ስራውን ስሰራ የነበርኩት ሰውዬ በእኔ ስር የሄዱ ብዙ ሰዎች አሉ። ኃላፊነት አለብኝ፣ ያስያዝኩት ገንዘብ አለ። አሁን በአዲሱ አዋጅ ተመዝገብ ብዬ ገንዘብህን እዚህ ያስገባ ስባል ይሄ ገንዘብ ለምንድን ነው የሚውለው ብዬ በመጠየቄ ከ2 ቀናት በኋላ አንተ አትመዘገብም እኮ በቃ ጊዜው አልፎባል ተብዬ የምሰረዝ ከሆነ አንደኛ ከስራ ውጪ ነው መሆኑ። ሁለተኛ ነገር ደግሞ ከዚህ ቀደም በኃላፊነት የወሰድኳቸውን ነገሮች ወይም ደግሞ በእኔ ኃላፊነት ስር ያሉ ልጆች የህይወታቸው መስተጓጎሉ ነው። ማንም ጠያቂና ተከታታይ የላቸውም። ያም ብቻ ሳይሆን ለምንድን ነው ከህጋዊነት የሸሸ ስራ ለመስራት የተፈለገው? ለምንድን ነው ስራና ክህሎት በሀገሪቱ ህግ በሚያዘው መሰረት ለሚወጡ አዋጆች ማስፈጸሚያ ሳያበጅ እንዲህ አይነት ነገርን የሚያደርገው የሚለው በጣም 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 አጠያቂ ነውና አሁንም ቀደም ብዬ እንዳልኩት በህዝብ እንደራሴዎች ምክር ቤት የተለያዩ ቋሚ ኮሚቴዎችን የሚቆጣጠሩ አካላት አሉና የሰው ሀብትና ስራ ስምሪትና የቴክኖሎጂ ጉዳዮች ቋሚ ኮሚቴ ይህንን ጉዳይ አሁንም አልረፈደም ማየት ነው የሚገባው። ይሄ ከኤጀንሲዎች ጉዳይ በላይ ነው፣ የሀገር ጉዳይ ነው። በዚህ ሁኔታ ውስጥ ኢትዮጵያ አሁን ባላት የህዝብ ቁጥር ወጣቶች አንጻር ስራ ልትሰጥ አትችልም። ስራ የሚፈጠረው ግን በሀገራት ጋር በሚደረግ ግንኙነት ነው። የውጭ ሀገር የስራ ስምሪት ራሱን እየቻለ ትልቅ ኦፖርቹኒቲ ነው። ባለፈው ጊዜ ብቻ እንኳ ተናግረናል። መንግስት አሁን ላኩት ካለው ከ500 ምናምን ሺህ ሰው ውስጥ ወደ $2 ቢሊዮን የተጠጋ ገንዘብ ኢትዮጵያ ውስጥ መጥቷል። በሬሜታንስ ነው። እንግዲህ ይህንን ዘርፍ ብናስተካክለው ስንት ገንዘብ ሊገኝ ይችላል? የኢትዮጵያ መንግስት እኮ IMF እና ወርልድ ባንክ በሰጡት ልዩ ማስታመሚያ ውስጥ እኮ ገብቶ $4 ቢሊዮን ለማግኘት ነው። ስለዚህ ለምንድን ነው አሁን እንደዚህ አይነት ዘርፎችን ማበረታታትና በደንብ ግልጽ ያለ ነገር አድርጎ ተጠያቂነት ያለበትን ነገር አድርጎ መስራት ያልተፈለገው የሚለውን ማየት ነው የሚያስፈልገው። ምንም ድብቆሽ የለውም። ከዚህ ጀርባ ምንድን ነው ያለው የሚለውን ነገር መንግስት እንዲያጣራው እንዲያየው ማድረግ ያስፈልጋል፣ በጣም ያስፈልጋል። አሁን እንደምለው ደግሞ ከ7.5 ሚሊዮን ብር እስከ 39 ሚሊዮን ብር በዝግ አካውንት በተከፈተ የመንግስታዊ ተቋም አካውንት ያውም ደግሞ ሚኒስትርና ሚኒስትር ዴታው ገንዘቡን ሊያንቀሳቀሱት ይችላሉ ወይም ደግሞ እነሱ ለኃላፊነት የሰጡት ሰው ሊያንቀሳቀሰው ይችላል ተብሎ የተጻፈ ደብዳቤ ነው ከገንዘብ ሚኒስቴር ያገኘሁትና እንዲህ አይነት ነገር እያለ እኔ ለገንዘቤ ሰግቼ በየትኛው መመሪያ ነው ይሄን ነገር የምትሰሩት? እስኪ መመሪያውን ስጡኝ ስል መመሪያ የለውም። በቃ መመሪያ የምጠይቅ ከሆነ ከ2 ቀን በኋላ ያንተ ምዝገባ አልፏልና ዞር በሊባልና ዘርፉን መዝጋት ይቻላል። አዳዲስ ገቢዎች ሊኖሩ ይችላሉ። አዳዲስ ገቢዎች እኮ የሚኖሩትና የሚመጡት ዘርፉ ላይ የቆዩ 15-20 ዓመታት የቆዩ ሰዎች ስራውን በደንብ ሲሰሩና እነሱ ፕሪቪሌጅ ሲያገኙ ነገሮች እንዴት ለነሱ እየጠቀመ መሆኑን ሲያውቁት ነው። አለበለዚያ ግን ነባሮቹን አስወጥተን አዲስ እናመጣ ስራው ላይ የሚፈጠረውን ነገር ማየትና ማወቅ ያስፈልጋል። በዛ ላይ ደግሞ ተጠያቂነት ከምንም በላይ ነው። ሀገሪቱ በህግ የህግ ነገር ይከበር እየተባለ ከላይ ታች በሚጮህበት አንድ የሚኒስትር መስሪያ ቤት የወጣን አዋጅ ማስፈጸሚያ መመሪያ ሳያዘጋጅ ገንዘብ ልሰብስብ ብሎ ማለት ምን ማለት ነው? ይህን ሁሉም ሰው ሊጠይቅ ይገባል። ሁሉም መንግስታዊ ተቋማት፣ የመንግስት ኃላፊዎች፣ ሌሎችም የህዝብ እንደራሴዎች ምክር ቤት ይህንን ልትጠይቁ ይገባል። በኋላ ኃላፊነቱ እናንተ ላይ ይወድቃል። ከተጠያቂነት አትድኑም። ምክንያቱም የእናንተን ኃላፊነት አልተወጣችሁማ። እናንተ ይህንን ነገር መጠየቅ ሲገባችሁ ስላልጠየቃችሁ ከኃላፊነት ልትሸሹ የምትችሉበት ነገር የለም። ሁለተኛ ነገር አሰራሩ ይህንን ያየ ሌላ ተቋም ምን ሊያደርግ ይችላል? በመንግስታዊ ተቋም ደረጃ ህግ እየተጣሰ ከሆነ ሌሎች ምን ሊሰሩ ይችላሉ? ለሌላውስ ምንድን ነው የሚያሳየው የሚለውንም በደንብ ማውራት መነጋገር ያስፈልጋል። የሀገር ጉዳይ ነው ብለናል እና በደንብ ማውራት መነጋገር ያስፈልጋል። 011275454 ላይ ደውሉ። ፋሲካ ሙሉ ወርቃለች። የተከበራችሁ አድማጮቻችን ይህ የእናንተ ሬዲዮ ሸገር 102.1 ነው። አንድ አድማጭ መስመር ላይ ያሉ። ሀሎ ጤና ይስጥልኝ። ሀሎ ጤና ይስጥልኝ። ስሜ ቆየ ያሉ አድማጭ። እሺ ሀሳቦን ይንገሩኝ። አሁን በዚህ በስራ ስምሪቱ ዙሪያ ማለት ነው። አንደኛ ይሄ ዘርፉ በእነ ፊሊፒንስ እንደ ፓኪስታን፣ ሌሎች ሀገሮች አፍሪካም፣ ኡጋንዳም፣ ኬንያም በጣም ሰፊ የመንግስትን የሚደግፍ የስራ አጥ ቁጥርን የሚቀንስ ዘርፉ ትልቅ ክብር የተሰጠው ዘርፍ ነው። አሁን ይሄ ባለበት ሁኔታ የሀገራችን የስራ አጥ ቁጥር እንደበዛ እየታወቀ ብዙ ማነቆች
ሰዎች በህጋዊ መንገድ ሄደው እንዳይሰሩ ብዙ እንቅፋቶች እየመጡ ነው። ሰዎች በህገ ወጥ መንገድ እየሄዱ ብዙ ችግር እየተፈጠረ ነውና አሁን አንደኛ ሰው በህጋዊ መንገድ ሄዶ መብቱ ተከብሮ ሰርቶ አገሩንም ህዝቡንም ቤተሰቡንም መጥቀም ካለበት እንደነዚህ አይነት አሳሪ ህጎች መስተካከል አለባቸው። $100,000 ሲባል ዶላር ከተቀመጠ ዶላር ነው መሆን የነበረበት። ከዚህ በፊት ምንዛሪ የዕለቱ ምንዛሪ በጨመረ ቁጥር ምናልባት ዛሬ የዛሬ ምናልባት 7 ዓመት 2.7 ነበር $100,000 ዋጋው ማለት ነው ሲያዝ ጋራንቲ። ዛሬ ላይ ስንመጣ 15 ሚሊዮን ደርሷል። ከ3 ዓመት በኋላ ምናልባት 40 ሚሊዮን ሊደርስ ይችላል። ስለዚህ ምንም ይሄ ዜሮ ሪስክ ነው። አንደኛ ለልጆቹ ለደህንነት ደሞዝ ባይከፈላቸው አደጋ ቢደርስባቸው የተባለው ነገር ልጆቹ ሙሉ የህይወት ኢንሹራንስ አላቸው። ኢንሹራንስ ይገባሉ። ብሩ አይያዝ ማለት አይደለም። እስከዛሬ ድረስ በታሪክ ከ632 ጀምሮ እንደገና ከዛ 90 ላይ የወጣው አዋጅ እንደገና 2008 ላይ የወጣው እነዚህ አዋጆች በዚህ አንድም ሰው ከተቀመጠ ጋራንቲ ላይ የተከፈለ ብር የለም። ለምን? ኢንሹራንስ ፉል ከቨሬጅ ስላለው። ስለዚህ አሁን ይሄ ብር ለምን ተፈለገ ነው ዋናው። ኢንሹራንስ ልጆቹ ካላቸው። ሁለተኛ ነገር ደግሞ አሁን ለምሳሌ አንተ ከባንክም ከየትም ተበድረህ ታስይዛለህ እንበል። ዘርፉ በተለያየ መልኩ ቢዘጋ ወይ በሆነ ምክንያት የሆነ ነገር ቢያጋጥም አንተ በህግ ታስረሃል፣ ተበድረሃል። ብሔራዊ ባንክ ይጠይቃል፣ ያበደረ ባንክ ይጠይቃል። ምን ሰርተህ ነው የምትከፍለው? ሀሳቤን አገኘው። እንግዲህ ይሄ እነዚህ ነገሮችም እንዳሉ ሆነው የኢትዮጵያ ስራና ክህሎት ሚኒስቴር ዋናው ነገር እነዚህ አይነት አዋጆችን ያወጣው ዜጎችን ለመጠበቅ ነው፣ የዜጎችን ህይወት ደህንነት ለመጠበቅ ነው። ከዛ ጎን ለጎን ደግሞ ሀገርን ለመጥቀም ነው። ትልቁ ነጥብ ግን እዚህ ላይ አንደኛ ስራውን የሚሰሩ አካላት ባለድርሻ መሆናቸውን ማረጋገጥና ከነሱ ጋር መነጋገር አንደኛው ነገር ነው እንጂ ይሄ ትኩስ ድንች የሚባል በቀድሞ በኢህአዴግ ጊዜ የነበረ አንድ ከላይ ወደ ታች የሚወርድ አይነት አሰራርን ብቻ መከተል ያስፈልጋል ወይ? አንድ ሁለተኛ ነገር ደግሞ ህጋዊነትን መከተል ያስፈልጋል። አሁን ቀደም ብለው አንድ አድማጭ እንደደወሉት ልጃቸው ስራ ሊቀጠር ብሎ የአንድ ኤጀንሲ 100,000 ብር አምጣ ተብያለሁ አለ። እነዚህንም ለመቆጣጠር ኤጀንሲዎች ጋር ያለውን ችግር ለመቆጣጠር ስራና ክህሎት አሰራርና መመሪያ ደንቦችን እያወጣ ካልሆነ በስተቀር እሱ የሚሰራው ነገር ዝግ ከሆነ እንዴት ነው እንደዚህ አይነት ነገሮችን ወደ ስርዓት ማስገባት የሚለውንም ነገር ማየት ያስፈልጋል። አዎ ይሄ ጥሩ ሀሳብ ነው። አሁን አንተ ያልከው ነገር ትክክለኛም ነገር ነው። ግን አንደኛ ዘርፉ በትክክለኛ ለባለቤቱ መሰጠት አለበት። ትክክለኛ ህሊና ላላቸው በትክክለኛ ስራውን ለሚሰሩት። አሁን እኮ ስራውን የሚሰራው ብር ያለው ዲፖዚት ያደረገ ያስቀመጠ ብቻ ነው። የሌለው ለሀገር ሸክም ያለው ዜጎችን በትክክል አስተማርቶ ልስራ ካለ አቅም ከሌላ አይሰራም ማለት ነው። አሁን ብዙ ጊዜ እንደዚህ አይነት ኤጀንሲዎች ከስነ ምግባር ውጪ ሰዎችን ከደላላ ጋር በኔትወርክ የሚሰሩ ብር እየተቀበሉ ምን የሚሉት ይሄን እኮ ይሄ ብር አያድነውም። ይሄ ጋራንቲ ማስያዙ እኮ ምንም የሚከለክለው ነገር የለም። ህግን አሻሽሎ በየቢሮ ክትትል አድርጎ ኤጀንሲው ከማን ጋር ነው የሚሰራው፣ እንዴት ነው ሰዎችን እየላከ ያለው የሚለውን ነገር በዛ ቁጥጥር ማስቀመጥ ይቀላል እንጂ ብር በመጨመር እኮ ያው ንግድ ነው፣ ቁማር ነው የሚሆነው። መንግስትም በጨመረ ቁጥር ሰውም ደግሞ አንዳንዱ ካልኩሌት አድርጎ ነው የሚሰራው። ብሬን እስካስመልስ ብሎ በደላላም በምንም ሰርቶ ያስያዘው ብር ከሞላለት በኋላ ጉዳዩ ላይሆን ይችላል፣ ከዘርፉ ሊወጣ ይችላል። ግን ይሄ ዘርፍ በትክክለኛው ባለሙያ ነው ዘርፉ መውደቅ ያለበት። እሱን ለማድረግ እንግዲህ ያላቸው ሰዎች ህግ ማበጀት ነው። አሁን ልምድ ያላቸው ህሊና ያላቸውም ብሎ መቼም ሰው ተቀምሶ አይታይም። ግን ህግ መኖር ነው ያለበት፣ ስርዓት ነው መኖር ያለበት፣ መዘርጋት ያለበት። እኛ ደግመን ደጋግመን የምንለው ስራና ክህሎት ሚኒስቴር አንድ የመንግስት ሚኒስቴር መስሪያ ቤት ነው። ህጎችን፣ ደንቦችን፣ ስርዓቶችን ነው እንጂ ሊያወጣ የሚገባው ይህንን ሰራተኛ እኔ ላኩኔ መለመልኩኔ ያሰለጠንኩ ምናምን የሚለው የቀን በቀን
ፕሮሰስና ስራ ውስጥ እሱ በቀጥታ የሚገባ ከሆነ ኤጀንሲዎች ለምን ያስፈልጋሉ? ለምንስ ነው ገንዘብ ማስያዝ የሚገባቸው? ሁሉን ነገር በአንተ በኩል የሚሰራው አንተስ ደግሞ ይሄንን ለመስራት አቅሙስ አለህ ወይ የሚል ጥያቄ ነው እና የምናነሳው። ይሄንን ተራውን ስራ ልስራ ባለ ቁጥር መንግስታዊ ተቋሙ ዋናውን ስራውን ነው የሚረሳው እና እሱ ነው ባላንስ መሆን አለበት። ለምን መሰለህ? አንደኛ አንድን ነገር ሰው ለስራ ሲሄድ በቂ የተወሰነ ግንዛቤ መኖር አለበት። አንደኛ የግል ንጽህና ከግል ንጽህና ጀምረ የመሳሪያ የነዚህ የኤሌክትሮኒክስ ነገሮች አጠቃቀም እንደገና ደግሞ የተለያዩ ነገሮች እነዚህ ቴክኒካል ነገሮች ናቸው። እነዚህ አዋጁ ላይም ተጠቅሷል። ቴክኒካል ነገሮቹ የሚፈጸመው በኤጀንሲዎች አማካይነት ነው። ያንን ከላይ ሆኖ መቆጣጠር ነው እንጂ እያንዳንዱን አሳሪ ነገር ካመጣ እኮ አሁን ቀደም ብለው እርስዎ እንደገለጹት ነው። ሌሎች ጎረቤት ሀገራትም ብዙ ሰራተኛ አላቸው፣ ወጣት አላቸው። ከኢትዮጵያ ጋር ተወዳዳሪ ይሆናሉ። ኢትዮጵያ ላይ በተለያየ በቲኬትም ሆነ በሌሎች ማነቆች የሚመጡ ችግሮች ሀገሪቱ ላይ ያለውን የስራ እድል ያሳጣና ወደ ሌላው ይገፋል ነው። ያንን ማየት ነው የሚያስፈልገው ነው። አዎ ትክክል ነው። ዞሮ ዞሮ አሁን ግን ይኸውልህ ምን አለ መሰለህ፣ አንደኛ ህግ ይወጣል፣ ተፈጻሚነት አይኖረውም። ብዙ ጊዜ ያልወጣ ህግ የለም። ግን አንደኛ አሁን የነ ፊሊፒንስ የነ ዩጋንዳን የነ ኬንያን ስታይ በትክክል ዘርፉ ላይ ትክክለኛ ፕሮፌሽናል የሆነ ስራ ነው እየተሰራ ያለው። ለምን አሁን ከገጠር የመጣች ልጅ ምንም አዲስ አበባን እንኳን ሳታቅ ብር ስለከፈለች ብቻ ሄዳ ዱባይ ላይ የተለያዩ ሀገሮች ላይ ብታያቸው በጣም ነው የሚያሳዝኑ ዜጎች በሆነ ቦታ ታጉረው። አንተ አሁን ቋንቋም አትችል ምንም ነገር ስራ ማትችል ከገጠር መጣ አዲስ አበባ ቤት አትቀጥርም አይደል? ልክ እንደዛው አትሊስት የሆነ ግንዛቤ ያላቸው ልጆች ቢሄዱ ለዛ ደግሞ መሰራት ያለበት ከዚህ ከሚቀመጠው ጋራንቲ ጋር ብቻ አይደለም። ከቴክኒክና ሙያ ከሲኦሲ የራሱ ኤጀንሲው ኃላፊነት ወስዶ የሚልካትን ልጅ አብቅቶ መላክ እንዳለበት እዛ ላይ ቢሰራ ነው ማለት ነው። በጣም ትክክል ነው። ስለደወሉልኝ አመሰግናለሁ። በነገሩ ላይ አሁን ሲኦሲ የሚባለውም በጣም በራሱ ጥያቄ ያለበት ነው። ዛሬ አንዲት ልጅ 20 ሺህ ብር ከፍላ ነው ሲኦሲ ልትወስድ የምትችለው። ትሰልጥን አትሰልጥን እርስዎ እንዳሉት ነው። ከገጠር የመጣች ልጅ በእርስዎ ቤት ደረጃ እንኳ ለመቅጠር የማያስቧት ወገኖን ውጭ ሀገር ለመላክ በዛና በዚህ ተብሎ 20 ሺህ ብር ነው ሲኦሲ እየተሸጠ ያለውና እንደዚህ አይነት ነገሮች ራሱ እየተበራከቱ የሚሄዱት ህጋዊነትን ከላይ ጀምሮ ባለመቆጣጠርና ያንን ተግባራዊ ባለማድረግ ስለሆነ አሁንም ስራና ክህሎት ሚኒስቴር እንደዚህ አይነት ጉዳዮችን እንዲመለከት ነው እንጂ ቀነ ገደብ አስቀምጠው 2 እና 3 ቀን ውስጥ ከ7.5 ሚሊዮን እስከ 39 ሚሊዮን ብር እየከፈላችሁ ወደ ቀጣዩ ፕሮሰስ ሂዱ ማለቱ ትንሽ አሳማኝ ጉዳይ ስላልሆነ ነው። ስለደወሉልኝ አመሰግናለሁ። መጨረሻ ላይ እቺ የኮላተራል በፊት መኪና ቤትም ጋራንቲ ይያዝ ነበር። ፕሮፐርቲ ሀርት ነው አይደል? ለምን እሱ አሁን ንብረት ካለ ንብረትን ማስያዝ አትችልም። መኪና የሚጠየቀው ባንኩ የሚጠይቀው እንደዚህ። በዚህ ላይ ደግሞ በ3 ቀን በአሁን ኢኮኖሚ እንደው ስራውን ከዘርፉ ለማስወጣት ካልሆነ በስተቀር በ3 ቀን ውስጥ ከየት ነው የሚመጣው? ይሄን ነው እንግዲህ እየጠየቅን ያለ ነው። የህዝብ እንደራሴዎች ምክር ቤት ስራ ስምሪትና የቴክኖሎጂ ጉዳዮች ቋሚ ኮሚቴ አለ። ይሄን እንዲመለከት ነው። የግለሰቦች ጉዳይ ስለሆነ ሳይሆን የምናነሳው የሀገር ነው። አጠቃላይ ሂደቱ ሀገርን የሚጎዳ ነው። አሁን እነዚህ ኤጀንሲዎች አልከፈላችሁም ተብሎ ከነገ ጀምሮ ቢሰረዙ በእነሱ ስር የሄዱ ኢትዮጵያውያን እጣ ፈንታስ ምንድን ነው የሚለውም አብሮ መታየት ያለበት ጉዳይ ስለሆነ ይሄ በጣም አሳሳቢ ስለሆነ ስራና ክህሎትም ለሀገሩ ነው የሚሰራው፣ ለህዝብ ነው የሚሰራው። እነዚህንም ህጎች ያወጣው ዜጎችን መብት ለመጠበቅ ስለሆነ አብሮ እንደዚህ አይነት ነገሮችን ማየት ስለሚያስፈልግ ነው። ስለደወሉልኝ አመሰግናለሁ። በጣም ነው እናንተንም እናመሰግናለሁ። በጣም ነው በርቱልን። እሺ የተወደዳችሁ አድማጮቻችን ይህ የእናንተ ሬዲዮ ሸገር 102.1 ነው። አብራችሁን ስለሆናችሁ እናመሰግናለን።